ኢትዮጵያ ሲባል ከሃይማኖት የተለየች ሃይማኖት አልባ የሃይማኖት ግፋፎ ገለባ ማጠራቀሚያ አገር አይደለችም። የተጣራ ሃይማኖት ያላት ከኖህ እስከ ሙሴ ከሙሴ እስከ ክርስቶስ ከክርስቶስም እስከ ዛሬ ያልተለወጠ እውነተኛ ከእግዚአብሔር አንድነት አንድ አድርጓት የኖረ አዋህዳት የኖረ የተጣራ ሃይማኖት አላት። በዘመንም በትምህርትም አድጎ ፍጹም የሆነ ከዚህ ሌላ ሃይማኖት ለኢትዮጵያ አያስፈልጋትም የለምም። የማያስፈልጋትም ስለሌለ ነው። ሌላ እውነተኛ ሃይማኖት ስለሌለ ነው። ከኦርቶዶክስ እምነት በስተቀር ከኦርቶዶክስ ተዋህዶ የኢትዮጵያ ቤተክርስቲያን ከምትሰብከው የኦርቶዶክስ ተዋህዶ እምነት በስተቀር ሌላ ሃይማኖት የሚባል ነገር ስለሌለ የራሷ ሃይማኖትም ደግሞ ከአበው ከነቢያት ከሐዋርያት ሲወርድ ሲዋረድ መጥቶ እዚህ የደረሰ አገሪቱንም በመጠበቅ በማክበር በማበልጸግ የታወቀ ስለሆነ ከዚህ ሃይማኖት የበለጠ ሌላ ሃይማኖት አያስፈልጋትም። ያለ ሃይማኖት ደግሞ አገር ሊሆን አይችልም። ያለ ሃይማኖት አገር ሊሆን አለመቻሉንም በብሉይ ኪዳን ልዩ ልዩ ታሪክ ማጥናት ይቻላል። እግዚአብሔር እሱን የማያመልኩትን ከነዓናውያንን ነገደ ከነዓንን አስወጥቶ እሱን ለሚያመልኩት ለአብርሃምና ለዘሩ ምድረ ፍልስጤምን እንደሰጠ ግልጽ ታሪክ ተጽፏል። በዘጸአት በመጽሐፈ ኢያሱ ማንበብ ይቻላል። ያችም ሀገር ለአማኞች ርስት በመሆኗ ርስቲቱ ለአማኞች አማኞች ለርስቲቱ ብቻ ሆነው እንደሚኖሩም እነዚሁ መጽሐፍ ጥሩ አድርገው ያስረዳል። ከነዚህ ቀጥሎ በሃይማኖት ባለርስትነት ከብሮ መኖር የኢትዮጵያውያን የግል ሀብታቸው ነው። ይህ ስለሆነም እስራኤል በተስፋ የተነገረላቸውን አንቀበል ብለው ክርስቶስን አንቀበልም በማለታቸው ከአባቶቻቸው በቃል ኪዳን የተቀበሏትን ርስት አጥተው ከርታታ አውታታ ስደተኛ ሆነው እስከ 48 ዓመተ ምህረት ድረስ መኖራቸው ራሱ በቂ ታሪክ ነው። ኢትዮጵያ ግን ከ3000 ዓመት በላይ ጸንታ መኖሯ ራሱ የሃይማኖት ምስክር ነው እና ለአንድ ሀገር አንድ ሃይማኖት እንጂ ብዙ ሃይማኖት አስፈላጊ አይደለም። ለአንድ ሴት ለአንድ ቤት ብዙ ሴቶች እንደማያስፈልጉ ሁሉ ለአንድ አገር ለአንድ መንግስትም ብዙ ሃይማኖቶች አስፈላጊዎች አይደሉም። የሚፈልገው እግዚአብሔርን ማመን ከሆነ ኢትዮጵያ የሚጎላት ነገር የለም። የተመሰገነችበት ነው። እንዲያውም ጌታ የሳባ ንግሥት በፍርድ ቀን ተነስታ ይችን ትውልድ ትፋረዳታለች በማለቱ ኢትዮጵያ እውነተኛውን ሃይማኖት ለመቀበሏና የእውነተኛው ሃይማኖት ባለቤት ለመሆኗ በቂ ማረጋገጫ ነው። የከሆነ ኢትዮጵያውያን ሁሉ በገንዘብ የሚመጣ ሃይማኖትን ሊገደዱበት አይገባቸውም። ሞራላቸውን አጠንክረው አገራቸውንና ሃይማኖታቸውን አክብረው መኖር አለባቸው። ሃይማኖት የግል ነው፣ አገር የጋራ ነው የሚል አዋጅ ከተፈጠረበት ጊዜ ጀምሮ ግን ያ የ3000 ዓመት ታሪክ ጠፍቶና ተበላሽቶ እንዳልነበረ ሆኖ ህዝቡ መብት አልባ፣ ቤት አልባ፣ ርስት አልባ፣ ታሪክ አልባ፣ የሚቆምለት አልባ ሆኖ ከርታታ አውታታ ከመሆኑ በያገሩ እንደ እስራኤል የተበተነ ከመሆኑ ሌላ በአገሩም ውስጥ ያገሩ ስደተኛ ያገሩ እስረኛ ሆኖ ነው የሚኖረው። ይህን ልታውቁ ሊያማችሁ ሊያቆስላችሁ ይገባል። የማይደርቅ ቁስል ነውና ልትረዱት ይገባል። መላው ኢትዮጵያውያን በዓለም የተበተናችሁ ሁሉ
ይህንን ነው እንድታውቁት የምፈልገው። አንድ ሆናችሁ አማራ፣ ትግሬ፣ ኦሮሞ ወይም ሌላ ሳይባል አንድ ሆናችሁ አገራችሁን ነጻ አውጡ። አገራችሁን ከወደቀችበት አንሱ። አገራችሁን ከፈረሰችበት አድሱ፣ አንጹ። ታሪካችሁን በታሪክ መልሱ። አባቶቻችሁ ሰርተው ሄደዋል። ምንም የሚጎዳቸው ነገር የለም። የምታጡ እናንተ ናችሁ፣ ልጆቻችሁ ናቸው። አገር አልባ ሆነው የሚቀሩ ኢትዮጵያውያን በኢትዮጵያዊነታችሁ እመኑ። አገራችሁ ኢትዮጵያ፣ እናንተም ኢትዮጵያውያን መሆናችሁን ብትወዱም ባትወዱም አምናችሁ ተቀበሉ። ቅዱስ ጳውሎስ ምን ይላል? የማያምኑ ቢኖሩ የነሱ አለማመን እግዚአብሔርን ከመኖር የሚያግደው ነገር ነው ወይስ ሌሎችን ከማመን ይከለክላል ይላል። እንግዲያው እናንተ ኢትዮጵያውያን ስትሆኑ ደማችሁ፣ ቀለማችሁ፣ ሁኔታችሁ እየመሰከረባችሁ ኢትዮጵያውያን ስትሆኑ ኢትዮጵያዊነታችሁን ብትክዱ ባይዶች ግን አይደሉም ብለው አይቀበሏችሁም። የትም ብትሄዱ እንግሊዞች፣ ጣሊያኖች፣ ጀርመኖች፣ ጃፓኖች ናቸው ብሎ የሚቀበላችሁ የለም። አዎ በአሁን ጊዜ የመጣ የቀልድ ቋንቋ አለ፣ የሁለት ሀገር ዜግነት መያዝ። ይሄ ደግሞ ፍጹም ሞኝነት ነው እና በከንቱ አትደለሉበት። ያልሆናችሁትን አትሆኑምና ነን አትበሉ። አሜሪካውያንም አይደላችሁም፣ ሌላም አይደላችሁም፣ ኢትዮጵያውያን ናችሁ። ግልጡ ምስክር ደማችሁ ነው። ነቢዩ ኤርምያስ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይለውጥም ነው የሚል እና መልካችሁን መለወጥ ስለማትችሉ ማንም ደግሞ ብትዋሹ አምኖ ስለማይቀበላችሁ በከንቱ ጊዜያችሁንም እድላችሁንም አታበላሹ። ወደ ኢትዮጵያዊነታችሁ ተመለሱ። እግዚአብሔር ለሁላችሁም አይምሮች